ሰብስክራይብ በማድረግ ቤተሰብ ይሁኑ። እንግዲህ የሰው ልጅ በህይወቱ ሩጫ ውስጥ ትልቁ ማግኘት የሚፈልገው ነገር ደስታን ነው። አላህ ደግሞ በቅርቡ ይደሰታል ይላል። ሰዎች ለምንድነው ገንዘብ ለማግኘት ቀን ከሌሊት የሚደክሙት ከተባለ በስተመጨረሻ ደስታን ለማግኘት ነው። የፈጠረን እርሱ እንደመሆኑ መጠን እኛን የሚያስደስተን ነፍሳችንን የእውነት የሚያስደስታት የደስታ መንገድን የደስታ መነሻውን መድረሻውንም አላህ ነው የሚጠቁመን። أعوذ بالله السميع العليم من الشيطان الرجيم بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم أشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبد الله ورسوله وصفيه ومن خلقه وخليله أرسله الله تعالى رحمة للعالمين وبعد عباد الله وقد قال الله تعالى كتاب أنزلناه إليك مبارك ليدبروا آياتي وليتذكر أولو الألباب عسى أن نفوز ببشرى نبينا وحبيبنا محمد صلى الله عليه وسلم حيث قال وما اجتمع قوم في بيت من بيوت الله يتلون كتاب الله ويتدارسون فيما بينهم إلا نزلت عليهم السكينة وغشيتهم الرحمة وحفتهم الملائكة وذكرهم الله في من عنده نسأل الله تعالى الكريم من فضله. يقول الله عز وجل في سورة الليل ولسوف يرضى ولسوف يرضى. السلام عليكم ورحمة الله تعالى وبركاته. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي آمين يا رب العالمين. ودي برنامجنا ተከታታዮች እንሆ والله غالب على امري የሚለውን ፕሮግራማችንን አጠናቀን ነፍስና ትውልድ የሚለውን ፕሮግራም ከሱረቱ ሸምስ ቋጭተን እንሆ ዛሬ በአዲስ ርዕስ በአዲስ ሱራ ወደናንተ ከተፍ ብያለሁ። ያአላህ መልካም ፍቃድ ሆኖ ዛሬ ተገናኝተናል። ዛሬ የምንቃኘው ሱረቱል ለይል 92ኛው ምዕራፍ ነው። ሱረቱል ለይል እኔ ዘንዳ እጅግ በጣም ከተወደዱ ሱራዎች መካከል አንዷ ናት። ሱረቱል ለይል it's one of powerful and it's one of a favorite surah for me. I mean it's very dear to my heart. ለልቤ ዘንዳ በጣም የተወደደች በጣም ሙጡቅ የሆነች ሱራ ናት ሱረቱል ለይል ምዕራፍ 92። ከሱረቱል ለይል ርዕስ መርጬ ወለሰውፈ የርዳ የሚለውን የአላህን ቃል ለርዕስ ተጠቅሜበታለሁ። ወለሰውፈ የርዳ በቅርቡ ይደሰታል ይላል። አላህ በቅርብ የሚያስደስተን አላህ ሁላችንን የሚያደርገን ወለሰውፈ የርዳ ማን ነው? ወለሰውፈ የርዳ የተባለው ምን አይነት ባህሪ የተላበሰ ሰው ነው ወለሰውፈ የርዳ የሚለው ውስጥ የሚካተተው? አብረን በሱረቱል ለይል ውስጥ ምንቃኘው ሐሳብ ይሆናል። እንግዲህ የሰው ልጅ በህይወቱ ሩጫ ውስጥ ትልቁ ማግኘት የሚፈልገው ነገር ደስታን ነው። አላህ ደግሞ በቅርቡ ይደሰታል ይላል። ሰዎች ለምንድነው ገንዘብ ለማግኘት ቀን ከሌሊት የሚደክሙት ከተባለ በስተመጨረሻ ደስታን ለማግኘት ነው። all of humanity ማለት ይቻላል የሰው ልጅ በአጠቃላይ the pursuit of happiness ደስታን ለማግኘት ሩጫ ላይ ነው ያለነው። በእያንዳንዳችን ህይወት ውስጥ ደስታን ለማግኘት ሁሉም በየፊናው ይሮጣል። አላሁ عز وجل የደስታ ምልከታው የተለየ ነው። لانه هو الخالق እርሱ ፈጣሪያችን ነው። ألا يعلم من خلق وهو اللطيف الخبير لنا القرآن እርሱ የፈጠረውን አቅም እንዲላል የፈጠረን እርሱ እንደመሆኑ መጠን እኛን የሚያስደስተን ነፍሳችንን የእውነት የሚያስደስታት የደስታ መንገድን የደስታ መነሻውን መድረሻውንም አላህ ነው የሚጠቁመን። ሱረቱል ለይልን መሰረት አድርገን ወለሰውፈ የርዳ የሚለውን አያ እንቃኛለን። በነገራችን ላይ ወለሰውፈ የርዳ የሚለው የሱረቱል ለይል ምዕራፍ 92 የመጨረሻው አያ ነው። የመጨረሻው አያ ላይ ወለሰውፈ የርዳ ይላል ቁጥር 21 ላይ ምዕራፍ 92 ቁጥር 21 ላይ። መልካም ሱረቱል ለይል መቃኘት እንጀምራለን። ሱረቱል ለይልን ከመቃኘታችን በፊት በሱረቱል ለይልና በሱረቱ ሸምስ መካከል ያሉትን ተራቡጡል ቁርአን
تناسب القرآن نظم القرآن የቁርአን ኮኔክሽን የቁርአን ትስስርን እያንዳንዱ ጎረቤት አማቾች የሆኑ ስራዎች ትስስራላቸው ስለዚህ በሱረቱ ሸምስ ምዕራፍ 91 ናት ሱረቱ ሌይል ምዕራፍ 92 ነው በሁለቱ መካከል የጎረቤት አማቾች ሱራ በርካታ የሚያስተሳስሯቸው ነጥቦች አሉ እነሱን እንቃኛለን እነሱን ከመቃኘታችን በፊት ግን ሱረቱ ሌይል ምን ያህል የሚደንቅ ሱራ መሆኑን ለመጠቆም አንድ ነገር ነገራችኋለሁ በጣም እንድትወዱት ሱረቱ ሌይል 92ኛው የቁርአን ምዕራፍ ነው ሱረቱ ሌይል የሌሊቷ ምዕራፍ ማለት ነው ሌሊት የሚለው ቃል በቅዱስ ቁርአን ውስጥ 92 ጊዜ ነው የተጠቀመው አላህ 92 ጊዜ ቁርአን ውስጥ ሌይል የሚል ቃል ታገኛላችሁ ሌሊት የሚል ቃል ሱረቱ ሌይል ደግሞ የምትገኘው ምዕራፍ 92 ላይ ይሆናል ሱብሃንአላህ በጣም የሚደንቅ ነው መልካም አሁን በሱረቱ ሸምስ እና በሱረቱ ሌይል መካከል ያሉትን ትስስር ላስቃኛችሁ መልካም የመጀመሪያው ትስስራቸው similar words but opposite sequencing ተመሳሳይ ቃሎች ታገኛላችሁ በሱረቱ ሸምስ እና በሱረቱ ሌይል ላይ ነገር ግን ቅድመ ተከተላቸው የተለያየ ይሆናል ምን ማለት ነው ሱረቱ ሸምስን ተመልከቱ ምዕራፍ 91 ቁጥር 3 ላይ ምን ይላል አላህ والنهار إذا جلاها إلى والنهار إذا جلاها والنهار إذا جلاها I swear by the day በቀን ምልበታለው ፀሐይን ብርሃንማ በሚያደርጋት አለን አሁን ቀንን ጠቀሰ ከዛ ቁጥር 4 ላይ والليل إذا يغشاها I swear by the night as it covers the sun በሌሊት ምላለው ፀሐይን በሚሸፍናት ጊዜ አለ እንግዲህ ሱረቱ ሸምስ ነፍስና ትውልድ በሚለው በደንብ ቃኝተናል ብዙ ማብራሪያ ያስፈልገው ባጭሩ ግን ለማሳየት ተፈለኩት ሱረቱ ሸምስ ምዕራፍ 91 ቁጥር 3 እና 4 ላይ መጀመሪያ ቀንን ጠቀሰ ቀን ፀሐይ ብርሃን እንዲኖራት ያደርጋል አለ ከዛ ሌሊት ደግሞ ፀሐይን ትሸፍናለች አለ ቀን ሌሊት ጥሩ ቅድመ ተከተላቸው ቀንና ሌሊት ነው ሱረቱ ሌይል ላይ ስንመጣ ይሄ ፍሊፕስ ያደርጋል ይቀረበሳል እንዴት ሱረቱ ሌይል ምዕራፍ 92 ቁጥር 1 እንዲላል والليل إذا يغشى والليل إذا يغشى I swear by the night as it covers በሌሊት ምላለው በሸፈነ ጊዜ ሌሊት መጣ መጀመሪያ ከዛ በኋላ والنهار إذا تجلى I swear by the day as it comes bright በቀን ምላለው በተገለጠ ጊዜ አለ ሱብሃንአላህ ሌሊት ቀን ሱረቱ ሸምስ ላይ ቀን ሌሊት ሱረቱ ሸምስ እና ሱረቱ ሌይል አንዱ ተሰራቸው ነው ሁለተኛ ተሰራቸው በጣም ያማረ ግን grammatical difference ነው ሰዋሰዋዊ የሆነ ልዩነት አላቸው ተመሳሳይ የሚመስሉ ቃላቶች ናቸው ግን ትኩረት ከሰጣናቸው በጣም ይለያያሉ መልእክታቸው ምንድነው grammatical ሰዋሰብ አረበኛ ቋንቋ ሰዋሰዋዊ ልዩነት አለው ማለት ምን ማለት ነው ካላችሁኝ ሱረቱ ሸምስ ምዕራፍ 91 ቁጥር 4 ላይ እንዲህ ይላል አላህ والليل إذا يغشاها ይላል والليل إذا يغشاها ها የምትል ቃል አለች መጨረሻ ላይ ኦብጀክት ፎርም ተብሎ ይጠራል ها ስንተረጉመው ምን ይሆናል والليل إذا يغشاها I swear by the night በሌሊት እምላለው as it covers it ፀሐይን በመትሸፍናት ጊዜ it የሚላል it መጨረሻ ላይ ኦብጀክት ተብሎ ይጠራል በስተመጨረሻ ላይ it የሚል ቃል ፀሐይን በሸፈነች ጊዜ ማለት ነው ሱረቱ ሸምስ ማነው ሱረቱ ሸምስ ሌሊት ፀሐይን ትሸፍናለች ብሎ ገለጸልን والليل إذا سمون والليل إذا يغشى ها የሚል ቃል አለ ها የሚወስደው ወደ ፀሐይ ነው ፀሐይን ማለት ነው ጥሩ ሱረቱል ሌይል ላይ ስትመጡ ግን والليل إذا يغشى ነው የሚለው والليل إذا يغشى ሌሊቱ በሸፈነ ጊዜ ምንን ነው የሚሸፍነው መልሱ ሱረቱ ሸምስ ላይ ነው ያለው መልሱ ሱረቱ ሸምስ አየ ሱራዎች ይመጋገባሉ ይደጋገፋሉ ይረዳዳሉ አንደኛውን ሱራ ስታነብ አይሄኛው ሱራ አስገድዶ ቀጥሎ ያለውን ሱራ እንድታነብ ያስገድዳል እንዴት አሁን ሱረቱ ሌይልን ስትቀሩ والليل إذا يغشى በሌሊት ምላለው በሸፈነ ጊዜ ሲል ጥያቄ ታነሳላችሁ ምንድነው ሌሊት የሚሸፍነው
ሱረቱ ለይል ፎርስ ታረጋችኋለች ትገፋችኋለች ሱረቱ ሸምስን አንብቡትና መልሱን ታገኙታላችሁ ሱረቱ ሸምስ ላይ ለሊት የምትሸፍነው ምን እንደሆነ ሲነግረን አላህ ምን አለ ወለይሊ ኢዛ የግሻ ሃለ ሃማን ነው ፀሐይን ነው ለሊት ፀሐይን ትሸፍናለች አለ ሱብሃንአላህ በጣም የሚያምር የሆነ አገላለጽ ነው ሱረቱ ለይል ላይ it creates a question ጥያቄ ነው የፈጠረብን ወለይሊ ኢዛ የግሻ ለሊቱ በሸፈነ ጊዜ ምንድነው የሚሸፈነው ሱረቱ ሸምስ ላይ መልስ ይሰጣል ፀሐይን በሸፈነቻት ጊዜ ይላል subhanallah sometimes the Quran forces you to think to reflect ቁርአን አንዳንድ ጊዜ አእምሮአችንን እንድናሰራው በጥያቄ ለጥያቄ ክፍት የሚያደርጋቸው አጀንዳዎች አሉ ልክ እንደዚያው ለሊት በሸፈነ ጊዜ ይላል ምንድነው ለሊት የሚሸፍነው ለሊት ምድርን በሙሉ ይሸፍናል ጨለማ ብዙ ነገሮችን ይሸፍናል የሚሸፍነውን ነገር በጎደለው አንተ ሙላ ነው ይሄ ሱረቱ ለይል ኦብጀክቶችን አይጠቅስም ኦብጀክት አይጠቅስም ለሊቱ በሸፈነ ጊዜ ይላል ምንድነው በሸፈነ አንተው ሙላው ከፈለክ ሱረቱ ሸምስ ላይ ሄደ አንብበው ይያለ ነው ለምሳሌ ወነሃሪ ኢዛ ተጀላ በቀን እምላለው በተገለጠ ጊዜ ቀን ማን ነው የሚገልጠው ፀሐይ ነው የምትገልጠው አይደል እዛ ሂድና ሱረቱ ሸምስ ላይ ፈልገው ምክንያቱም ወነሃሪ ኢዛ ጀላሃ ይላል ወነሃሪ ኢዛ ጀላሃ ብሎ መልስ ይሰጣናል ስለዚህ ቁርአን እንድናስተነትን እንድናስተውል በጥልቀት ቁርአን እንድንመለከተው ጥያቄዎችን እየፈጠረ የሚሄድም መጽሐፍ ነው ማለት ነው ጥሩ ሌላኛው ሶስተኛው መመሳሰላቸው ምንድነው ካላችሁኝ similarities between the sky and the earth the male and female ይሄ በጣም ነው የሚያምረው beautiful ነው በሰማይና በምድር በወንድ ጾታና በሴት ጾታ ያሉ መመሳሰል እንዴት ሱረቱ ሸምስ ላይ ምዕራፍ 91 ከቁጥር 5 እስከ 6 አላህ ስለ ሰማይና ምድር ነግሮናል ምን ይላል አላህ ወሰማኢ ወማ በናሃ ወልአርዲ ወማ ጠሃሃ በሰማይ ምላልውኝ ከፍ ባደረጋትም ጌታ እንዲሁም ደግሞ ወልአርዲ ወማ ጠሃሃ ምድርንም ለጥ ባደረጋት ጌታ እምላልሁኝ አለ አሁን ሰማይና ምድርን ጠቀሰ ሰማይና ምድር ሰማይ ከላይ ነው ምድር ከታችን ያለችው መልካም ሱረቱ ለይል ላይ ስትመጡ ምዕራፍ 92 ቁጥር 3 ላይ ወማ خلق الذكر والانثى እንዴት የሚገርም የሆነ ጌታ ነው በዛ በሚደንቅ በሆነው ጌታ እምልበታለሁ የሴትና የወንድ ጾታን በፈጠረ ይላል አሁን የወንድና የሴት ጾታን በፈጠረ ማንኛውም ሰዎች ሊሆኑ ይችላሉ እንስሳዎች ሊሆኑ ይችላሉ እጽዋቶች ሊሆኑ ይችላሉ ومن كل شيء خلقناه زوجين ነው ሁሉም ነገር ጥንድ ተደርጎ ተፈጥሯል ሁሉ ነገር ጥንድ ተበጅቶለታል ብቻውን ፈርዱ الصمد واحد القهار ነው አንድ አላህ ብቻና ብቻ ነው መልካም አሁን ተመልከቱ ሱብሃንአላህ ተራቡጥ القرآن عجيب ነው በጣም የሚገርም ነው ሱረቱ ሸምስ እና ሱረቱ ለይል ያላቸው ተሰሳ ሰማይና ምድርን ሱረቱ ሸምስ ጠቀሰች የወንድ ጾታና የሴት ጾታን ሱረቱ ለይል ጠቀሰች ምንድነው የሚያገናኛቸው ነገር ካላችሁ በቅድሚያ ሰማይና ምድር the sky and the earth they are different in characteristics በባህሪያቸው ሰማይና ምድር የተለያዩ ናቸው but they work together to produce fruits vegetables and to continue life on the earth ምንም እንኳን ሰማይና ምድር የተለያዩ ቢሆኑም በባህሪያቸው ነገር ግን በመደጋገፍ በጋራ በመሆን በምድር ላይ ህይወት እንዲቀጥል የሚያስችሉት እነዚህ ሁለት ነገሮች ናቸው ፀሐይ ከሌለች ህይወት የለም ምድር ከሌለች ህይወት የለም ምክንያቱም ከፀሐይ በሚገኘው ክሎሮፊል አማካኝነት ነው በፎቶሲንተሲስ ፕሮሰስ አማካኝነት ምድር እጽዋትን አብቅላ ፍራፍሬዎችን አብቅላ እኛ ከምድር አፈር ነንና ከምድር አፈር የሚፈጠረውን በዝናብ አማካኝነት የታረሰውን ከዛም የታጨደውን ከዛ በኋላ ደግሞ ቤታችን አምጥተን ጋግረን ምናምን ምን በላው ምድር ስላለች ነው ህይወት የሚቀጥለው ሰማይና ምድር ስላሉ የኛ ህይወት በሰማይና በምድር የተንጠለጠለ ነው መልካም ምንም እንኳን ሰማይና ምድር ልብ በሉ ተቃራኒ የሆነ ባህሪ ቢኖራቸው ፀሐይ በጣም የምታቃጥል ናት ምድር ሌላ ናት ከሰማይ ነው ዝናብ የሚመጣው ከሰማይ ዝናብ ይመጣል ፀሐይ ያለችው ሰማይ ላይ ነው ስለዚህ ሰማይና ምድር
ለህይወታችን እጅግ በጣም አስፈላጊ ነገሮች ናቸው ቢለያዩም በባህሪ ግን በጋራ አብረው ይሰራሉ ከዛ ቀጥልና ሱረቱል ለይላ ወማ خلق الذكر والانثى በነገራችን ላይ ምድር እንድታረግዝ የሚያደርጋት ማን ነው ከሰማይ የሚመጣ ውሃ ነው ከሰማይ የሚመጣ ውሃ ምድር እንድታረግዝ ያደርጋታል አርግዛ ስታበቃ ምድር ቡቃያን ታቦቅላለች ፍሬን ታፈራለች ታብባለች ከዛም ከምድር አፈር የተገኘውን እኛ እንመገባለን ማለት ነው ጥሩ ምድር ታረግዛለች ብያለሁ ልብ በሉ ከሰማይ በሚመጣ ዝናብ አሁን ወማ خلق الذكر والانثى በሚደንቅ ሁኔታ የሴትና የወንድ ጾታን በፈጠረ ጌታ እምላለሁኝ አለ አላህ በራሱ እየማለ ነው ሱብሃንአላህ የወንድና የሴት ጾታ ከሰው አንፃር እንመልከተውና አሁን human male and female they have really different characteristics psychologically ብናየው ከስነ ልቦናም አንፃር ከፊዚካልም አንፃር ከአካላዊም ከስነ ልቦናዊም ከባህሪም ከስብህናም አንፃር ካየነው ወንድና ሴት በጣም የተለያዩ ፍጥሮች ናቸው እጅግ በጣም ወንድና ሴት ጾታ የተለያዩ ናቸው ቢሆንም ግን በጋራ አብረው ሃርሞኒ በመፍጠር ልክ ሰማይና ምድር በጋራ ህብረት እንደፈጠሩት ወንድና ሴት በጋራ በመፍጠር በጋራ በመኖር ባህሪን በመቻቻል ባህሪን በመወራረስ ባህሪን በመረዳዳት ዘር እንዲቀጥል ትውልድ እንዲቀጥል ህይወት እንዲቀጥል የሚያስችሉት የወንድና የሴት ጾታ ነው ሱብሃንአላህ such beautiful وما خلق الذكر والانثى ልጆቻችንን የምናገኘው ያብራክ ከፋያችንን የምናገኘው ያይን መርጊያችንን የምናገኘው በወንድና ሴት ግንኙነት አማካኝነት ነው ልክ ሰማይ ዝናብ አዝንቦ ምድር እንደሚያስረግዛት ማለት ነው ሱብሃንአላህ وما خلق الذكر والانثى ይሄ ሶስተኛው በሁለቱ ሱራዎች መካከል ያለ ትስስር ነው ምናልባት ይሄ ፕሮግራማችን የመጀመሪያው ቪዲዮ በሁለቱ ሱራዎች ያሉት ትስስሮችን ብቻ በማየት ምናጠናቀቀው ይመስለኛል ምክንያቱም ብዙ ስታፎችን ለማሳየት ስላሰብኩኝ ማለት ነው ጥሩ ሌላው the relationship between ነፍስ የነፍስ በሁለቱም ሱራዎች መካከል በሱረቱ ሸምስም በሱረቱ ለይልም የነፍስ ጉዳይ አለ ምንድነው የነፍስ ጉዳይ ካላችሁኝ መታስተዋውሱ ከሆነ ነፍስና ትውልድ በሚለው ፕሮግራማችን ላይ ሱረቱ ሸምስ ምዕራፍ 91 ከቁጥር 7 እስከ 8 ላይ فألهمها فجورها وتقواها የሚል አያ ተመልክተናል فألهمها فجورها وتقواها ونفسي وما سواها فألهمها فجورها وتقواها በነፍስ ምልበት አለውኝ አላ በእያንዳንዱ ሰው ልጅ ነፍስ ምላለ وما سواها በትክክል ሚዛናዊ ባደረጋት ጌታ فألهمها فجورها وتقواها نفسن ሁለት ባህሪ ያስተምሯታል ሁለት ዝንባሌ አላት فجور የመሆን ዝንባሌ አላት እንዲሁም ተቅዋ የመላበስ ባህሪ አላት ይሄም በባለፈው ፕሮግራም በዲቴል በጥልቀት የተመለከተነው ነው ጥሩ ስለዚህ ሱረቱ ሸምስ ነፍስ ሁለት ባህሪ እንዳላት ነው የጠቆመን መልካም ሱብሃንአላህ ሱረቱ ለይል ላይ ስትመጡ فجور የሆነ ባህሪና በተቅዋ የተላበሰ ባህሪን ታብራራለች አላሁ አክበር ተመልከቱ فأما من أعطى واتقى فأما من أعطى واتقى يستنا ጌታን የፈራ ይላል فألهمها فجورها وتقواها አላልንም ሱረቱ ሸምስ ላይ አያችሁ እዚህ ተቅዋ ያለው ሰው በተግባር ያሳየን ነው فأما من أعطى واتقى وصدق بالحسنى فسنيسره لليسرى سبحان الله بتقارانيو فألهمها فجورها ብሎናል የፉጁርነት ባህሪ ያላት ድንበር የማለፍ ባህሪ ያላት ብሎናል እሱን ደግሞ ባህሪ ሱረቱ ለይል ላይ እንዴት እንደሚያሳየን ተመልከቱ ምን ይላል አላህ وأما من بخل واستغنى وكذب بالحسنى وأما من بخل واستغنى يا ቋጣሪ የሆነው ንፉግ የሆነው ስስታም የሆነው واستغنى ራሱን የተብቃቃ አድርጎ ያሰበው وكذب بالحسنى the ultimate truth በሚባለው በሚደንቀው እውነት በእስልምና ያስተባበለው ብሎ የፉጁር ባህሪ በተግባር ሲገለጥ ምን እንደሚመስል ያብራራል ሱብሃንአላህ አጂብ ነው والله እኔ እኮ በጣም ነው የሚደንቀኝ እኮ እደነቅበታለሁ وكلمة الله هي العليا የጌታችን ቃል ፍጹም የላቀ ከፍ ያለ ነው
ምን ልለው እንችላለን እዚህ ስፍራ ላይ ሱረቱ ሸምስ ኢነር ስቴት የውስጥ ማንነትን ስብዕናን ነው የገለጸችው فألهمها فجورها وتقواها نفس ሁለት ዝንባሌ ያላት አንደኛው ክፉ የመሆን ፋጅር የመሆን ዝንባሌ ያላት ሁለተኛ ተቋ የመላበስ ባህሪ ያላት ይሄ ከውስጥ ነፍስ የቆሸሸች እንደሆነ ፋጅር የሆነች እንደሆነ አውት ፓርቱ በውጭ የሚገለጠው በጀዋርህ በተግባር በአካል የሚገለጠው ክፉ ነው ነፍስ ደግሞ የተስተካከለችና ተቋ የሚባለውን የክብር ካባ የለበሰች እንደሆነ በተግባር የምታሳየው ደግሞ እንዲሁ የተከበረ ተግባር በሌሎች ዘንዳ እንድትከበር የሚያደርጋት ይሆናል ለዛም ነው ውስጣዊ ማንነታችንን فألهمها فجورها وتقواها ብሎ ገለጸውና ውጫዊ ፓርት ደግሞ فأما من أعطى واتقى وصدق بالحسنى ማለት ነፍሱን የጠበቀ ነው ፋጅር ብሎ ማለት وأما من بخل واستغنى وكذب بالحسنى በተግባር بخل የሆነ ንፉግ የሆነ ድሆችን የማይመግብ በጣም ቋጣሪ የሆነ ራሱን የተብቃቃ አድርጎ የሚያስብ በዛ ላይ ደግሞ በእውነታው ሲቀርብለት የካደ ነው አቤት የሚደንቅ ነው ሱብሃንአላህ እንቀጥል ሱረቱል ሸምስ ላይ ነፍስ ሁለት ባህሪ ያላት ተብሎ ተነግሮናል አሁንም ነፍስ ላይ ነው የሚመጣላችሁ ነፍስ ሁለት አይነት ባህሪ ያላት አሁን አምስተኛ ይመስለኛል ለማሳያችሁ ተሰሰር ምንድነው የተነገረን فألهمها فجورها وتقواها ተብለናል ነፍስ የፉጁርነት ባህሪ ያላት የተቋዋ ባህሪነት አላት ታዲያ ነፍሳችን ተቋዋ እንዲኖራት ምን እናደርግ ስቴፕ መንገድ አሳየን ጌታችን ሆይ ብለን የጠየቀን እንደሆነ ሱረቱ ላይ መንገድ ያሳየን ነፍስ ተቋዋ እንድትላበስ ከፈለጋችሁ የመጀመሪያ መተግበር የሚገባችሁ እነዚህ ተግባሮች ናቸው አንደኛ فأما من أعطى واتقى وصدق بالحسنى سبحان الله نفس تقوى እንድትላበስ ከፈለጋችሁ ሰጪ ሁኑ ይላል አላህ ሰጪ ሁኑ ምንድነው የምንሰጠው በኋላ ላይ እንመጣበታለን فأما من أعطى ሲባል ገንዘብ የሰጠ ብቻ አይደለም ምን ማለት እንደሆነ አያውን ሱራውን ገብተን ማብራራት ስንጀምር የዛኔ በሰፊው የምንቃኘው አጀንዳ ይሆናል ለማንኛውም ግን فأما من أعطى የሰጠ واتقى ከዛ ጌታን የፈራ وصدق بالحسنى በእውነተኛው በእስልምና ያረጋገጠ ሰው ይህ ሰው ይሄን በሚያደርግበት ጊዜ እስልምናን ተቀብሎ በቻለው መጠን የሚሰጥ ከሆነ ከክፉ ተጠብቆ ደግሞ ተቋ ራሱን ከክፉ የሚጠብቅ ከሆነ ነፍሱን በተቋ ዝንባሌ ላይ ያጠነከራት ያፋፋት ነው ማለት ነው በተቃራኒው ደግሞ فألهمها فجورها ተብሏል ፉጁር እንድትሆን የሚያደርጋት ነፍስ ፋጅር እንድትሆን የሚያደርጋት ነገር ምንድነው ካላችሁኝ ቀደም ተቋ እንድትላበስ ምን እናደርጋልኩኝ فأما من أعطى واتقى وصدق بالحسنى ይሄን ማድረግ ነው አልኩኝ ፋጅር ደግሞ እንድትሆን የሚያደርጋት ነገር ምንድነው እንግዲህ ሚያድናትን ከነገርከኝ ሊያጠፋት የሚችለውንም ነገር ደግሞ ልትነግረኝ ይገባል ስለዚህ ቁርአን ሊያድናት የሚችለውን ነገር ነገረን ሊያጠፋት የሚችለውን ወደ ፋጅርነት ሊቀይራት የሚችለውንም ነገር ደግሞ ጠቆመን ምንድነው እሱም وأما من بخل واستغنى ንፉግ የሆነ ንፉግነት ነፍስ ፋጅር እንድትሆን ያደርጋታል ድንበር እንድታልፍ ያደርጋታል وأما من بخل واستغنى የተብቃቃ ራሱን አድርጎ ማሰብ ጌታን አላህ እንኳን ያስፈልገኛል ብሎ የማያስቡ ሰዎች አሉ ጭራሽ እዚህ እስኪደርስ ድረስ استغنا ነው የተብቃቃው ነው ከማን ምንም አያስፈልገኝም وأما من بخل واستغنى ጭራሽ وكذب بالحسنى ultimate truth በሆነው እውነታ የካደ ነው ይሄ ነፍስ ፋጅር እንድትሆን ያደርጋታል ብሎ የከሰረ ሰው የወደቀ ሰው ብሎ ማለት እንደዚህ አይነት ነው ነፍስ ፋጅር ስትሆን እንደ አይነት ሰው ነው የምትሆነው ነፍስ ተቋ ስትላበስ فأما من أعطى واتقى وصدق بالحسنى ነው የምትሆነው ወይም በተገላቢጦሹ ደግሞ ነፍስን ተቋዋ ለማላበስ فأما من أعطى واتقى وصدق بالحسنى አይነት ሰው መሆን መቻል አለበት ነፍስ ፋጅር የምትሆነው መቼ ነው وأما من بخل واستغنى وكذب بالحسنى ሲሆን ነው ይላል በአማረ መልኩ ኦኬ ስድስተኛ ለዛሬ ምነግራችሁ የመጨረሻ ነው ከዛ ይቀጥላል ኢንሻአላህ በሚቀጥለው ፕሮግራም ስድስተኛ በሱረቱ ሸምስና በሱረቱ ሌይል መካከል ያለው ትስስር ሱረቱ ሸምስ ላይ ማስጠንቀቂያ አለ እንግዲህ ባለፈው እንደነገርኳችሁ ነፍስና ትውልድ በሚለው ፕሮግራማችን ላይ ሳሊህ አለይሂ ሰላም የሰሙድ ህዝቦችን አስጠንቀቋቸዋል በተለይ ታምር አምጣልን ብለው ካሉት በኋላ ያችን ግመል ያስሮር ግመሏን በቋጥኝ
ውስጥ አውጥቶ ካመጣላቸው ያላህን ታምር ካሳያቸው በኋላ በጣም አስጠንቅቋቸዋል ምን ብሎ فقال لهم رسول الله ناقة الله فسقياها فقال لهم رسول الله the messenger of Allah said to them يا الله መልእክተኛ ለነሱ እንዲባላቸው ጊዜ ሶስተኛ መደብ ቁጥር አድርጎ ነው የሚነግረን አላህ እንዲባላቸው ጊዜ ሂ ማለት ነው እርሱ ሶስተኛ መደብ ቁጥር ነጠላ ይባላል እንዲባላቸው ጊዜ ምን ناقة الله وسقياها يا الله ግመናትና የምትጠጣበት ስፍራ ይሄ ነው በፍጹም እንዳትቀርቧት ባላቸው ጊዜ እንዲህ ባስተነቀቃቸው ጊዜ ብሎ አላህ ሳሊህ ህዝቦቹን ያ አላህ ግመል የሆነችውን በታምራዊ መንገድ የተፈጠረችውን ግመል እንዳይቀርቧት እንዳይነኳት የመጠጣች ስፍራ ቀኑ እንዳይቀርቡ ወደሷ እንዳይቀርቡ አስተነቀቃቸዋል ጥሩ ማስተንቀቂያ ነው ማለት አሁን መልእክተኛ ህዝቦቹን አስተነቀቀ ሱረቱል ላይል ላይም ስንመጣ ማስተንቀቂያ አለ ይሄ ማስተንቀቂያ ግን ለየት ያለ ነው يقول الله تبارك وتعالى سورة ይሄኛው ነው ያያይነው አያ ሱረቱ ሸምስ ምዕራፍ 91 ቁጥር 14 ነው ሁለተኛው ደግሞ ሱረቱል ላይል ላይ የምናየው ምንድነው ሱረቱል ላይል ምዕራፍ 92 ቁጥር 16 ላይ ያለው فأنذرتكم نارا تلظى I have warned you a blazing fire በጣም አሳማሚ የሆነችዋን እሳት አስጠንቅቃችኋለሁኝ ይላል አላህ ራሱ አሁን ሱረቱ ሸምስ ላይ መልእክተኛ ነበር ህዝቦቹን ያስጠነቀቀው ሱረቱል ላይል ላይ ግን ደግሞ ስንመጣ አላህ ራሱ ነው አስጠንቃቂ የሆነው فأنذرتكم I have warned you አስጠንቅቃችኋለሁ فأنذرتكم نارا تلظى አሳማሚ ከሆነችው ቅጣት ከእሳት አስጠንቅቃችኋለሁኝ ይላል ሱረቱ ሸምስና ሱረቱል ላይል በዚህ መልኩ ባማረ ተሳሰራሉ አላህ አሳማሚ ከሆነው እሳት ቅጣት ሁላችንንም ይጠብቀን በሚቀጥለው ፕሮግራማችን ሱረቱ ሸምስና ሱረቱል ላይል ያላቸውን ተሰሰርን ቃኛለን ሱረቱል ላይል layout of the structure of the surah የሱረቱል ላይል ተክለ ቅርጽ ምን ይመስላል የሚለውን እንቃኛለን ሱረቱል ላይል በዋነኝነት የምታውጠነጥነው ምን አይነት ሐሳብ ላይ ነው የሚለውን እንመለከታለን በሱረቱል ላይል ውስጥ ሁለት አይነት ሰዎች አሉ እነዚህን ሰዎች በደንብ እንቃኛለን ከዛም ባሻገር ወለሰው ፈያሩዳ የተባለውን ባህሪ ለመላበስ ተግተን ከሱረቱል ላይል ለመቅሰም እንሞክራለን الله بميكتلو بسلام يغنانين بارك الله لي ولكم في القرآن الحكيم ونفعني وإياكم بآياته والذكر الحكيم سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين والسلام عليكم سبسكرايب بمرق بيتساب يهرو